ደስ ደስ እያለኝ ነው። ደስ አብርሃም በሌሊቱ ሾልኮ ጠፋ። እንደ አብርሃም እኮ ክፉን እንዴት ነው ይህ? ብዙዬን በር ከፍተትተ ሌባ ልታስገባባት ነው። ለነገሩ ከብዙዬ ቤት እኮ ሌባ ቢገባ ሆዷን ነው የሚሰርቀው። እውነት ለመናገር ከሆዷ ውጭ ምንም አይታየውም። በእውነቱ አብርሽ ጄግ ነው። በሌሊቱ ተደዋውለው ውልቅ እኮ ነው። ውልቅ እንዴ! እንደዚህ ሹጉን እኮ ከበው ሊያሳብዱት እኮ ነው ልጁን። እናቴ ደግ አደረክ አብርሽዬ፣ ወንድም አለሜ ደግ አደረክ። ወለል ያርጋችሁና ወለል አላችሁ አይደል? ግን እኔ ፌክ እየመሰለኝ ነው። በተለይ የብዙዬ መጨነቅ ፌክ እየመሰለኝ ነው። አላመንኩሽም። አንቺን ሴትዮ ማመን በጣም ከባድ ነገር ነው። ሰውን ማመን ቀብሮ ነው ብላለች ቀበሮ። እኔ ቀበሮን ነው የምከተለው። አንቺን ማመን ገደል መግባት ነው። ሰላም ቤተሰብ እንዴት ቆያችሁልኝ? ደህና ናችሁ የኔ ወዶች? ሰላማችሁ ይብዛ። ኧረ እኔ ደስ ብሎኛል። ላይክ ሰብስክራይብ፣ እስኪ ይሄን ቪዲዮ በላይክ አሳዩኝ። የምሬን ነው። ደስ ያላችሁ በሙሉ ላይክ ግጩኝማ። እንዴ ጨጓራችን ነዶ በብዙ ነሽ። አቃጠለችን፣ አበሳጨችን እና ቤተሰቦቼ ማለት ነው እኔ ይቅርታ አድርጉልኝና የብዙዬ ሁኔታ በጣም ያሳቀኝ በመጀመሪያ ደረጃ ማለት ነው። እንዴ ውኒጥ የምትለው ምን ይሻለኛል የምትለው ነገር በጣም ከአቅም በላይ ነው ያሳቀኝና ብዙዬ የሚሻለሽ አርፈሽ መቀመጥ፣ ያልታመመን ሰው ታመመ እያልሽ በጣም እያሳበርሽው ስለሆነ ደህና ነው በማለት ተባበሪው አብርሃምን። ይሄ ነው የሚሻልሽ የኔ እናት፣ ይሄ ነው የሚሻልሽ እኮ አንቺ። እንግዲህ ብዙ ነሽ፣ ያው ብዙ ጭቅጭቅ እየፈጠረች እንደሆነ እኛም ከምንሰማው አንጻር እየተናገርም ነው ሰሞኑን። አሁንም ከሩታ ላይ እየወረደች አይደለም እሷ ማለት ነው። ከሩታ ራስ ላይ በጭራሽ ብዙ ነሽ ልትወርድ አትፈልግም። መቼም ነው ልትወርድ የማትችለው። አብርሃምና ሩታ እንደገና ተለያይተው ማየት ብቻ ነው የምትፈልገው እና ማለት ነው እንግዲህ ሰሞኑን አብርሃምና ሩታ እየተደዋወሉ ሲያወሩ እንግዲህ አብርሽ እየታደሰ ደግሞ ፊቱ ላይ የሚታየው ደስታ እንዲህ ፍንክንክንክ ፈንደሽ ደሽደሽ ነው አሉ የሚለው ልክ እንደ ፈንድሻ ማለት ነው። እኔ ቤተሰብ ማለት ነው ይቅርታ አድርጉልኝና ብዙ ነሽ እነሱ ሲደውሉለት እኮ የሚሆነው መሆን ደውሉልኝ እኮ ይላል ትላለች። እኔ ሞትኩኝ እናቴ ትሞት በኢየሱስ እና አብርሃም እነ ሩታ ሲደውሉለት ምንድነው ደስታው እኮ ነው። ለምን ከዛ መጨናነቅ ለመውጣት ስለሚፈልግ ጮቤ ይረግጣል። እነሱ ደግሞ ጮቤ መርገጡ አናድዷቸዋል። ለምን ታመም ያለው ብሎ እንዲተኛ ነው የሚፈልጉታ ከዚህ ጋር ማለት ነው። እናንተ አስመሳዮች። እኔ የምለው እሺ አብርሽ ጠፋ፣ ሄርሜላ ከዛ ጋር ምንድነች እሷ? ሄርሜላ የአንቺ የነብስ አባት ነሽ ሄርሜላ ማለት ነው። የብዙዬ ነፍስ አባት ነሽ ወይ ነይ ሲሉሽ ሩጠሽ የምትሄጂው አንቺ ራስሽ። ብዙ ነሽ ራሱ አባረሽ እሷን የምትጠሪ። ሄርሜላ ምን ልታደርግልሽ ነው? ሄርሜላ ምን ታደርግሽ? ዳኒ ምን ያደርግሽ? ዳኒና ሄርሜላ አሁን እያለቀለቁና እያሽቋለጡላችሁ ስለሆነ ዳኒ ሄርሜላ በሉ። ሩታ ጀግናዋ ባሏን ይዛ አፈፍ አርጋ ሄዳለች ማለት ነው። ምን ትሆኑ እንግዲህ ቁጭ በቂጣችሁ። ግን ቤተሰቦች ማለት ነው እውነት ለመናገር እኔ አላመንኳቸውም። ብዙዬ በተወሰነ መልኩ ጭንቀት አለባት፣ በተወሰነ መልኩ ደግሞ ማስመሰል አለባት። እነዚህ ሰዎች ሩታ ነገ መጥቼ ይወስዳለሁ፣ ኤፍሬም ነገ መጥቼ እንደውም እኔ ይወስዳለሁ፣ ነገ ግርግር አልፈልግም ብሎ ነበር አይደል ባለፈው ቪዲዮ ላይ። ስለዚህ መጥተው ይወስዱታል በማለት ዘወር አድርገው አስቀምጠውት ቢሆን መቼም አሁን ላይ ባለው ሰዓት ላይ ማለት ነው አብርሃም እንደ በግ እየተነዳ ነው እየሄደ ያለው። ለዳኒ ለእኩዩ ለቀውስ እንኳን ተነድቶ የሄደ ሰው ነው አይደል እንዴ? እንኳን አይደለም ተረባርበው እየጮሁበት እነሱ ደብቀውትስ ቢሆን ሩታን ለማስጠመድ ሩታን ለማሰደብ እንዴ! አረ ግን በጣም ይደብራችሁ ቤተሰቦች ተው። ሩታ ሰው ነች እኮ ይሄን ያክል ብረት አይደለችም፣ ወይም ደግሞ የሆነ መልአክ አይደለችም እኮ። ትደክማለች እኮ ትዝላለች እኮ እንዴ! ይሰለቻታል ሁሉም ነገር። በዚህን ያክል ደረጃ ሆ ብላችሁ ተነስታችሁ ለምንድነው እሷን ለማሰደብ የምትሞክሩት? ለምንድነው እሷን ለማስጠላት የምትሞክሩት? ደግነቱ የእናንተ ሴራ ታውቆባችኋል። የሩታ እውነት ደግሞ እየወጣ እናንተን ይጥላችኋል በሚገርም ሁኔታ ታያላችሁ። ደግሞ ይሄም ማለት ነው እንደዚህ አንድን ሰው እያንከላፈታችሁ የምሬን ነው እናንተ ሚዲያ ላይ ሁሌም ስማችሁ እየተጠቆረ እንጂ መቼም ልትነግሱ አትችሉም ከዚህ ጋር ማለት ነው። ምንም በማታውቁት ነገር ማስረጃ በሌላችሁ ነገር አሁንም ሩታ በሉ። ለነገሩ ስሟ እኮ ከማር ነው የሚጣፍጠው። ሩትዬ ጀግናዋ ማለት ነው። ከማር ስለሚጣፍጣችሁ ኖርማል ነው። ጥሯት። ሄርሜላ ደግሞ አትንቀልቃይ፣ አንቺ ቀልቃላ ማለት አፍሽን ዝጊ።
አፍሽን ዝጊ ሄርሜላ፣ ከራሱ ላይ መዘዝ እንዳታመጭ። በስም ማጥፋት ደረጃ አንቺ በባለፈው ሩታን ልታሳስር ነበር አይደለ? ስለዚህ አንቺ ደግሞ አሁን በተራሽ ትታሰሪያለሽ ማለት ነው። ምን አድርገውበት ነው ትላለች እንዴ? በቃ ከአንቺ ላይ ፍቅሩ አለቀ ሴትየው። አብርሃም ከአንቺ ላይ ፍቅሩ አለቀበት፣ ወደ ሩታ ተመለሰ። የሩታ ፍቅር አገረሸበት። ውሽሚት አምነሽ ተቀበይ። ይሄን ምን ልሁን ነው የምትዩ? ምንድን ነው የምትዩ? አንቺ አይደብርሽም እንዴ የሰውን ስም በከንቱ ስታነሽ? ምንም አይነት ማስረጃ በሌለሽ ነገር ምን አድርገውበት ነው ትላለች እንዴ? አይደብርሽም? አንቺ ሸማ ይዝሽም። እና ዴቭ ደግሞ ምንድን ነው ያለው? እነዚህ ሶስቱን አለ አስሮ ከሆነ ቦታ ላይ ማስገባት አለ። ከሆነ ቦታ ላይ የት ነው አንተ የምታስገባቸው? ጸበል ነው? ጸበል ፈልገው ከሆነ እናንተ ሶስታችሁን አስሮ አማኑኤል፣ ጸበል አይደለም እናንተ የሚያስፈልጋችሁ፣ በጣም ስለለቀቃችሁ መርፌ ስለሚያስፈልጋችሁ አማኑኤል ነው እናንተ ማስገባት። ሄርሜላ፣ ብዙነሽ፣ ዴቭ ሶስታችሁም ተደራርባችሁ ማለት ነው። ምክንያቱም እናንተ እኮ አሁን በጣም በህግ ትጠይቃላችሁ። ጤናማን ሰው አበደ እያላችሁ ስለሆነ ማለት ነው። ያበዳችሁት እናንተ ተብላችሁ አምቡላንስ ይመጣላችኋል። በቃ ተጠዳድፋችሁ እዛ አማኑኤል ተዘፈዘፋላችሁ ሂዳችሁ ማለት ነው። አላበዛችሁትም? ዴቭ እና ብዙነሽ ሩታን ለቀቅ አርጓት፣ አቦ ለቀቅ አርጓት። የራሷ የሆነ ህይወት አላት። በቃ አጭቅጭቋት። የእናንተ ኩያችሁ አይደለችም እኮ የምሬ ነው። የእናንተ ልጅ ብትሆን ነው ሩታ ማለት ነው። በዚህ ያክል በሷ ላይ መነሳታችሁ ግን በጣም ያስተዛዝባችኋል። ምክንያቱም እናንተ ቤተሰብ ናችሁ። ነገ ትጠራራላችሁ። ማህበር ሲሆን፣ የሆነ ነገር ሲሆን፣ ክርስትና ሲሆን ትጠራራላችሁ። ስለዚህ በዚህ ያክል መስመራችሁን ባትስቱ፣ ብዙዬና ዴቭ መስመራችሁን ባትስቱ፣ እንደ ትልቅ ሆናችሁ እንደ ትንሽ ባትሆኑ በጣም ደስ ይላል። እውነት በጣም እየተዋረዳችሁ ነው። ሩታና ኤፍሬም እንደዚህ የሚከራከሩት እውነት ስላላቸው ብቻ ነው። ምክንያቱም አብርሃም ደህና ነው። እነሱ ደህና ነው ከማለታቸው አልፎ ሐኪም ያረጋገጠው ነገር ስለሆነ ወደ እብድነት እየተቀየራችሁ ያላችሁት እናንተ ናችሁ ማለት ነው። ዴቭ ከስንት ሀገር እንደምመጣን እንዲረዱኝ አልቻሉም። ለምን የሁለት ቀን የሶስት ቀን መንገድ አትጓዝም? ምን አገባቸው? በራስ ጊዜ ነው እየተሽከረከርክ ያለው። ደህና ነው እየተባልክ ነው አይደለም? ምን ያመላልሳል? አርፈ ስራን አሰራም እንዲያንተ። ሲቀጥል ደግሞ አሁንም እኔ ከአብርሃም ላይ አልወርድም ቤተሰቦች። ምክንያቱም አብርሃም ነው እንደዚህ እያምታታ ያለው። አሁን ለምሳሌ ብዙዬ የተናገረችው ሚስጥር ጥርግ አድርጎ ለሩታ ኧረ ወይኔ ጉዴ ፈላ። እኔ የምላችሁ ይሄ ነገር መቼ ነው ማለቂያው? እኔ እኮ ጨነቀኝ። እኔ ከዚህ ሁሉ የምታስጨንቀኝ ማን እንደሆነ ታውቃላችሁ? ማርያምን ልዑሊና ሩታ ነው የሚያስጨንቁኝ። ምክንያቱም ጫናውም መከራውም ስቃዩም ከሷ ላይ ስለሚበዛባት ማለት ነው። ማንም አያስጨንቀኝም። አብርሃም አያስጨንቀኝም። ምክንያቱም ደህና ነው፣ አልታመመማ እያስመሰለ ስለሆነ ማለት ነው። እና እሺ ብሎ ሚስጥሩ ሁሉ ለኤፍሬምና ለሩታ ዘርግፍ አብርሃም ሆዬ ማለት ነው። መናገርማ እኮ ጥሩ ነው አብርሽ፣ ጥሩ ነው። በጊዜ እንዲደረስልህ አድርጋል። ችግሩ አሁን እነሱ ከሰረቁ ነው። እነሱ ደብቀው ከሆነ ብዙዬና ዴቭ ደግሞ ማለት እናንተ ተመካክራችሁ፣ ሶስታችሁ ተመካክራችሁ አብርሃምን ደብቃችሁት ከሆነ ከገባበት ጉድጓት አትለቃችሁም። ሩታ የምሬን ነው፣ አትለቃችሁም። ወይ ደግሞ እናንተ እስር ቤት ትገባላችሁ። ደብቃችሁት ከሆነ ሩታን ለማስጠመድ ከሆነ እንደዚህ እያላችሁ ያላችሁት። እውነት አብርሃም ከሩታ ሂዶ ከሆነ ደግሞ ከቤት አይኖርም። አሁን በቃ ወጥተው ሂደው ነው የሚሆነው። እና ከአብርሃም ላይ እኔ አልወርድም ያልኳችሁ ምንድን ነው? እሺ እህቱን በግላጭ አገኛት አይደለም? ማንም ሰው በሌለበት ስትመክረው አመሸች፣ ብዙ ነገር እያለችው አመሸች። የእውነት አብርሃም ወደ ሩታ የእውነት ተመልሶ ከሆነ እህቱን ቁጭ አድርጎ እህቴ በቃ እኔ ወይም ሰውን ፈርቼ ነው እኔ ወደ ሚስቴ ወደ ቤቴ ተመልሻለሁ፣ ትዳሬን በስነስርዓቱ መብራት እፈልጋለሁ፣ ግን ደግሞ ይሄ ግር እንዴት ነው ጋጋታውን አልፈለግኩትም፣ ስለዚህ አንቺ ልትረጅኝ ይገባል ብሎ ለምንድን ነው ማያስረዳት? እኔ ግራ የገባኝ ይሄ ነው እኮ። አብርሃም ምን እያደረገ ነው ያለው አሁን ከዚህ ጋር? እንዴ የምሬን ነው። ሩታ ነው ልታሳስብ የሚገባው ከዚህ ጋር፣ አብርሃም አይደለም። ምክንያቱም እሱ እያወቀ ነው ነገሮችን እያሽከረከራቸው ያለ ማለት ነው። እህቱን እንኳን በግላጭ አግኝቶ ምንም ነገር የነገራት ነገር የለም። እያለች ያለች ሁሉንም ነገር እሺ ነው የሚለኝ፣ እነሱ ሲደውሉለት ያብዳል እያለች ነው። ስለዚህ እነሱ እየወሰዱት ያሉት ከአብርሃም ላይ አሁንም የሆነ ነገር እንደተደረገበት ነው። እሱ አብርሃም በፈጠረ በህግ አምላክ አብርሃም እች ልጅ ነፃ ልታወጣት ይገባል። እውነት ከሄርሜላም ጋር ሆነ ሩታ እንደተቀጠቀጠች ነው በአንተ ምክንያት። አሁን ከእሷ ጋር ሆነ ደግሞ እሷን መከታ መሆን አትችልም አብርሃም። እንዲ አረሼም ነው ምንድን ነው?